ክርስቲያን ታደለ ከስር ሊፈታ ነው። ፋኖ ጽንፈኛ ኃይል ነው አንልም በማለት የይቅርታ ሰነድ አንፈርምም ያሉና በአማራ ክልል ለጠፋው ጥፋት ተጠያቂ ነን በሚለው ሰነድ እነማን እንደፈረሙ ታወቀ። አብንና እናት ፓርቲ ከምክክሩ ሊወጡ እንደሆነ ገለጹ። ዋና ኮሚሽነር ፕሮፌሰር መስፍን አርአያ አጣብቂኝ ውስጥ ገቡ። አንቀጽ 39 እንዲሰረዝ ከስምምነት ተደረሰ። ማንም ማርኮኛ አቅም ዳንሰኛም አይደለሁም ጀነራሉ ጀነራል ባጫ ደበሌ ስለሚሰነዘርባቸው ትችት ምላሽ ሰጡ። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከኛ ጋር እስከ ፍጻሜው አብራችሁን ስትቆዩ እነዚህንና ለሳቱ መደመጥ ያለባቸው ትኩስ መረጃዎችን ታደምጣላችሁ። አብራችሁን ቆዩ እያልን ወደ ዝርዝሮቹ ተሻገርን። በአማራ ክልል ከተከሰተው ቀውስ ጋር በተያያዘ በሽብር ለተከሰሱት ከ300 በላይ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች በይቅርታ እንዲለቀቁ ሂደት ላይ ይገኛሉ። ለሽብር ተከሳሾች የቀረበው የይቅርታ ሰነድ በክልሉ ለተፈጸሙ ግድያዎችና ጉዳቶች ተከሳሾች ኃላፊነት እንዲወስዱ የሚጠይቅ መሆኑ እየተገለጸ ይገኛል። የህዝብ ተወካዮችና የመገናኛ ብዙሃን ባለሙያዎችን ጨምሮ በአማራ ክልል ከቀጠለው ግጭት ጋር በተገናኘ በተለያዩ መዝገቦች የሽብር ክስ የተመሰረተባቸው ተከሳሾች ይቅርታ ጠይቀው ክሳቸው እንዲቋረጥና ከስር እንዲለቀቁ በመንግስት ለቀረበላቸው ጥያቄ የተለያየ ምላሽ መስጠታቸውን ቢቢሲ ከምንጮች ማረጋገጥ ችያለሁ ብሎ ዘግቧል። 3 ዓመትና ከዚያም በላይ በእስር ላይ የሚገኙት የሽብር ተከሳሾች ይቅርታ ጠይቀው ከስር እንዲለቀቁ የሚጠይቀው ሰነድ የደረሳቸው በኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አማካኝነት መሆኑን ለጉዳዩ ቅርብ የሆኑ ምንጮች ገልጸዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ከሰኔ 1 2018 ዓ.ም ጀምሮ ለአንድ ወር ያህል በተከሳሾቹና በመንግስት መካከል የማደራደር ተግባር ሲያከናውኑ ከቆዩ በኋላ ተከሳሾቹ ይቅርታ የሚጠይቁበትና ቅድመ ሁኔታዎችን ያካተተበት ሰነድ ለየግላቸው እንደደረሳቸው ታውቋል። በአቶ ብርሃኑ አዴሎ መሪነት ተካሄደ ከተባለው ድርድር በኋላ ሰነዱ የቀረበላቸው የሽብር ተከሳሾች ቁጥር ከ300 በላይ እንደሆነ ምንጮች ገልጸዋል። በተለያዩ ማረሚያ ቤቶች ከሚገኙት እነዚህ ተከሳሾች መካከል አብዛኞቹ የቀረበላቸውን ሰነድ ሲፈርሙ ያልፈረሙም ስለመኖራቸው ያገኘነው መረጃ ያመላክታል። ቅድመ ሁኔታውን አንቀበልም በማለት ለመፈረም ፈቃደኛ ካልሆኑት መካከል ፖለቲከኛና የመገናኛ ብዙሃን ባለሙያዎች ጨምሮ 30 ተከሳሾች ተጠቃሽ ናቸው። ከነዚህ መካከል አቶ ዮሐንስ ቧያሌው እንደሚገኙበት የተገለጸ ሲሆን እውቁ ፖለቲከኛ ክርስቲያን ታደለ ግን ከ30ዎቹ ዝርዝር ውስጥ እንደሌሉና ከፈረሙት ተርታ እንደሆኑ ታውቋል። አቃቤ ሕግ በተከሳሾቹ ላይ ያቀረበው ክስ በአማራ ክልል ካለው የጸጥታ መደፍረስ ጋር በተያያዘ በተፈጸሙ የሰዎች ግድያዎች፣ የአካል ጉዳትና የንብረት ውድመት እንዲሁም በሌሎችም የሽብር ወንጀሎች ላይ ተሳትፎ እንዳላቸው የሚዘረዝር ነው። የይቅርታ መጠየቂያ ሰነዱ በየክስ መዝገባቸው በሽብር የቀረበባቸውን ወንጀል አምነው ኃላፊነት እንዲወስዱ የሚጠይቅ ይዘት ያለው ስለመሆኑ ቢቢሲ የተመለከተውና ሰነዱን አንፈርምም ካሉት የሽብር ተከሳሾች መካከል 30ዎቹ የፈረሙበት ደብዳቤ ያመላክታል። ፈረሙ የተባሉበት ሰነድ በአማራ ክልል ለተፈጠረው ቀውስ፣ በቀውሱ በሞቱና ለቆሰሉ በሺዎች ለሚቆጠሩ ሰዎች ኃላፊነት ውሰዱ፣ በቢሊዮኖች የተገመተውን የንብረት ውድመት ፈጽመናል ብላችሁ መኑ የሚሉ ነጥቦችን ያካተተ እንደሆነ በደብዳቤያቸው ላይ ጠቅሰዋል። በተጨማሪም አገሪቱ በአማራ ትውፊቶችና እሳቤ መመራት አለባት የሚል አቋም ማራመዳቸው ተጠቅሶ ይህም ወንጀል መሆኑን እንደሚያምኑ ስለመጠየቃቸው አስፍረዋል። እንዲሁም ያለአግባብ የተወሰዱ የአማራ ርስቶች መመለስ አለባቸው ስለማለታቸውና ይህም ወንጀል መሆኑን እንዲያምኑ በሰነዱ መካተቱን ገልጸዋል። በሰነዱ ላይ ጽንፈኛ ኃይሎች ተብለው የተጠቀሱትን በአማራ ክልል የሚንቀሳቀሱ ታጣቂዎችን እንዲያወግዙም ቅድመ ሁኔታ መቀመጡን አመልክተዋል። ተከሳሾቹ የተጠቀሱትን ወንጀሎች ስለመፈጸማቸው አምነው ዳግመኛ በእንደዚህ አይነት ድርጊት ውስጥ ላለመሳተፍ ቃል እንዲገቡና የሚሳተፉ ከሆነ ደግሞ መንግስት አስፈላጊውን እርምጃ እንዲወስድባቸው እንዲስማሙ ሰነዱ ይጠይቃል። ሆኖም ይህን ቅድመ ሁኔታ ለመቀበል ፈቃደኛ ባለመሆናቸው በሰነዱ ላይ አለመፈረማቸውን በደብዳቤያቸው ላይ ጠቅሰዋል። ወንጀለኛ ነን ብለን አንፈርምም፣ ይህ በህግም በሞራልም በፖለቲካም ተቀባይነት የለውም የሚሉት 30ዎቹ ተከሳሾች የአማራ ህዝብ ጥያቄዎችም ህጋዊ ናቸው ብለን እናምናለን ሲሉ አክለዋል። የተከሰሱበትን ክስ አንቀበልም ብለው በፍርድ ቤት እየተከራከሩ ባሉበት ሁኔታ ወንጀለኞች ነን ብለው ለመፈረም ፈቃደኛ አለመሆናቸውን ስለመግለጻቸው 3 ጉዳዩን የሚከታተሉ ምንጮች ለቢቢሲ ተናግረዋል። መንግስት ያቀረበውን የይቅርታ ሰነድ አንፈርምም ያሉ ተከሳሾችም አቶ ዮሐንስ ቧያሌው፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር ሲሳይ አውግቸው፣ ዶክተር ወንደሰን አሰፋ፣ ዶክተር መሰረት ቀለመወርቅ፣ ዶክተር ዘሪሁን ባህሪው፣ ጋዜጠኛ መስከረም አበራ፣ ጋዜጠኛ ገነት አስማማው፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ አባይ ዘውዱና ሌሎች እንደሚገኙበት ተገልጿል።
በቀጣይ መረጃ አብንና እናት ፓርቲ ከሀገራዊ ምክክሩ ሊወጡ እንደሚችሉ አስጠነቀቁ። በምክክር ኮሚሽኑ ላይ እየታዩ የሚገኙ ተቃውሞዎች በርከት ብለው መሰማታቸው ቀጥለዋል። የአማራ ብሔራዊ ንቅናቄ አብን በኢትዮጵያ ሀገራዊ ምክክር ኮሚሽን ሂደት ላይ ከፍተኛ ስጋት እንዳለው ገልጾ አፋጣኝ ማስተካከያ ካልተደረገ ከምክክሩ ሊወጣ እንደሚችል ገልጿል። ፓርቲው ለኮሚሽኑ ባስገባው አቤቱታ በሂደቱ ላይ አካታችነት፣ ገለልተኝነትና ታማኒነት መጉደሉን ጠቅሷል። በተለይም ያልተመጣጠነ የተሳታፊዎች ስብጥር፣ የመንግስትና የብልጽግና አመራሮች ያልተገባ ተጽዕኖ፣ የባለሙያዎች ፓነል ገለልተኝነት ማጣት እንዲሁም የአዲስ አበባን ጉዳይ በተደራጀ የቁጥር ብልጫ ለመወሰን የሚደረጉ እንቅስቃሴዎችን ተቃውሟል። በመሆኑም አብን አዳዲስ ተሳታፊዎችን መጨመር በአስቸኳይ እንዲቆም፣ በገለልተኛ አካል የሂደት ኦዲት እንዲደረግና በአዲስ አበባ አጀንዳ ላይ የሚመራው ውይይት እንዲቆም ጠይቋል። ኮሚሽኑ ጥያቄዎቹን ችላ ብሎ ወደ ቀጣዩ ምዕራፍ የሚሸጋገር ከሆነ ከምክክሩ የመውጣት እርምጃ እንደሚወስድ አሳስቧል። ከአብን በተጨማሪ እናት ፓርቲ በምክክሩ አዳራሽ ውስጥ እየታየ የሚገኘውን የጥቅማ ጥቅም ድለላና ሚዛናዊነት የጎደለው አካሄድ በመቃወም ከምክክር ሂደቱ ሊወጣ እንደሚችል አስታውቋል። የምንመካከረው በብሔራዊ መግባባትና አገርን ለማጽናት እንጂ የቡድን የበላይነትን ለማንበርና ሌላ አዲስ የእርስ በርስ ጦርነት ለማዋለድ አይደለም ያለው እናት ፓርቲ ለኮሚሽኑ ባወጣው ሰፊ መግለጫ አስጠንቅቋል። ፓርቲው በተጨማሪም ገዢው ፓርቲ በሀገራዊ ምክክሩ ስም ለማሳካት ከሚፈልግ ማንኛውም ፍላጎትና ሀገርን አስይዞ ከሚደረግ የፖለቲካ ቁማር እንዲታቀብ እናሳስባለን። ተመካካሪዎች ለጊዜያዊ ጥቅምና የፖለቲካ ውሳኔዎች ሽፋን ከመስጠትና በታሪክ ተወቃሽ ከሚያደርጉ ድርጊቶች በመቆጠብ ለሀገርና ለሕዝብ መቆምን በቀራቸው አጭር ጊዜም ቢሆን በድፍረት እንዲያሳዩ በአክብሮት እንጠይቃለን። ለመላው ኢትዮጵያ ሕዝብ ሀገራዊ ምክክሩ የጥቂት አካላትን ፍላጎት ማስፈጸሚያና ለአዲስ ቁርሾ የሚዘጋጅ እንዳይሆን ሂደቱ በንቃትና በትኩረት እንዲከታተሉ እናሳስባለን ያለ ሲሆን መስተካከል ያለባቸው ነገሮች ሳይስተካከሉ በምክክሩ ስም ተላለፉ በሚባሉ ስምምነቶች ላይ ፊርማውን የማያሳርፍ መሆኑን እወቁልኝ ሲል ይፋ አድርጓል። የሀገራዊ ምክክሩ እየተነሱበት ከሚገኙ በርካታ ትችቶች ጋርም በመሆን በአጀንዳዎቹ ላይ መግባባት ላይ እየተደረሰ እንደሆነ እየገለጸ ሲሆን አሁን አንቀጽ 39 ላይ መግባባት ላይ መደረሱም ተገልጿል። እስከ መገንጠል የሚለውና ድፍን የኢትዮጵያ ሕዝብ ገና ከጀምሮ የተቃወመው የህገ መንግስት ክፍል እንዲሰረዝ ከስምምነት መደረሱ ይፋ ሆነ። ይህ ሆነ ተብሎ ኢትዮጵያን ለማፍረስና በሀገሪቱ ህገ መንግስት ውስጥ የተካተተውና ከህፃን እስከ አዋቂ የሚጠየፈው አንቀጽ 39 በሀገራዊ ምክክሩ ተወያዮች እንዲሰረዝ ከስምምነት መደረሱ በህዝብ ዘንድ ልዩ ደስታ የሚፈጥር እንደሆነ ተመላክቷል። በዚሁ መሰረት እስከ መገንጠል የሚለው ሀረግ ለወደፊቱ አይኖርም ተብሏል። በቀጣይ መረጃ ባጫ ዳንሰኛ ነው የሚል ትርክት የፈጠረው ሟቹ ደራሲ ተስፋዬ ገብረአብ እንደሆነ ጀነራል ባጫ ደበሌ ገለጹ። በአሁኑ ወቅት በኬንያ የኢፌዴሪ ባለሙሉ ስልጣን አምባሳደር የሆኑት ጀነራል ባጫ ደበሌ ትላንት ምሽት ከአዲስ ኮምፓስ ሚዲያ ጋር በተለያዩ ርዕሰ ጉዳዮች ላይ ሰፊ ቃለ ምልልስ ያደረጉ ሲሆን በዚህ ቆይታቸው በእሳቸው የግል ህይወት ዙሪያ የሚነሱ ትችቶችን በተመለከተ ለቀረበላቸው ጥያቄ በሰጡት ምላሽ ምርኮኛም ዳንሰኛም እንዳልሆኑ ገልጸዋል። ያለምንም ማስረጃ ባጫ ዳንሰኛ ነው የሚል ትርክት የፈጠረው ሟቹ ደራሲ ተስፋዬ ገብረአብ እንደሆነ የተናገሩት ባጫ ጀነራልነት የሰጠኝ ብሔራዊ ቲያትር አይደለም፣ የማረከኝ አካል ካለም ይውጣና ይናገር ሲሉም ተደምጠዋል። ይህ አይነቱ ትችት በግል እሳቸው ላይ ብቻ ያነጣጠረ ነው ብለው እንደማያምኑ የሚገልጹት ጀነራል ባጫ ይልቁንስ ከወጡበት የብሔር ማንነታቸው ጋር በቀጥታ እንደሚያያዝ አብራርተዋል። ጀነራል ባጫ በቆይታቸው ስለ ኤርትራና ኢትዮጵያ የለውጡ ሰሞን ጥምረት ያነሱ ሲሆን የኤርትራን ጦር ወደ ትግራይ የጋበዘው ጠቅላይ ሚኒስትር አብይ ሳይሆን ራሱ ህወሓት ነው ሲሉም ተናግረዋል። አምባሳደሩ ይህንን የገለጹት ትላንት ከዚሁ ሚዲያ ጋር ባደረጉት ቆይታ ነው። አምባሳደር ባጫ እንዳብራሩት ከጦርነቱ መነሳት በፊት የኢትዮጵያ ኢኮኖሚ ሆነ የመከላከያ የትጥቅ ቁሳቁስ ሙሉ በሙሉ በህወሓት እጅ እንደነበር አስታውሰዋል። ሰሜን ዕዝን በማጥቃትም ሙሉ ኃይሉን ለመቆጣጠር ማሰቡን ገልጸው በወቅቱ ከፌዴራል መንግስቱ ጎን የነበረው ኃይል ህዝብ ብቻ እንደነበረና ህወሓትንም ያሸነፈው ይህ ህዝብ መሆኑን አጽንኦት ሰጥተዋል። በተጨማሪም ህወሓት ጦርነቱን ቀጠናዊ ለማድረግ ፈልጎ እንደነበረ የጠቆሙት አምባሳደሩ ይህንን ለማሳካት በእጁ የነበረውን የጦር መሳሪያ በመጠቀም ወደ ኤርትራና አማራ ክልሎች ተኩስ መክፈቱን አስረድተዋል። በዚህም ህወሓት በራሱ ፍላጎትና ድርጊት ሻዕቢያን ወደ ጦርነት መጋበዙንና ያሰበውም መሳካቱን አንስተዋል። የኤርትራ ሰራዊት ወደ ክልሉ የገባው በፌዴራል መንግስቱ ፍላጎት ሳይሆን ቂም የነበረው የኤርትራ መንግስት ህወሓት የፈጠረለትን አጋጣሚ በመጠቀም መሆኑን አምባሳደር ባጫ ደበሌ አብራርተዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ።
በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችንን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።